ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁ ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦርጋኒክ አውትሪች ኤንድ ዲሳይፕልሺፕ ጋር በመተባበር በቢሾፍቱ አዳማና አዲስ አበባ ካውንስል ቅርንጫፍ ጽሕፈት ቤት ስልጠና ተሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦርጋኒክ አውትሪች ኤንድ ዲሳይፕልሺፕ ጋር በመተባበር በቢሾፍቱ አዳማና አዲስ አበባ ለካውንስል ቅርንጫፍ ጽሕፈት ቤቶች ስልጠና ተሰጥቷል። በተሰጠው የአሰልጣኙ ስልጠና በቢሾፍቱ 35 የካውንስል ቅርንጫፍ ጽሕፈት ቤት አመራሮች፣ በአዳማ 35 የካውንስል ቅርንጫፍ ጽሕፈት ቤት አመራሮች እንዲሁም በአዲስ አበባ 8 አሰልጣኞች በድምሩ 78 መሪዎችና አሰልጣኞች ስልጠናውን ወስደዋል። ጥር 5 በቢሾፍቱ፣ ጥር 6 በአዳማ እንዲሁም ጥር 7 በአዲስ አበባ በተሰጠው ስልጠና ላይ የኦርጋኒክ አውትሪች አፍሪካ ዳይሬክተር ቢሾፍ ፒተር እና የካትሪን ዳይሬክተር ዶክተር ገዙ ሞሲሳ ደቀ መዝሙር ማፍራትና ቤተክርስቲያን ተከላ በሚል ርዕስ ስልጠናውን ሰጥተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ዘርፍ ዳይሬክተር የሆኑት ፓስተር አሸብር ከተማ መንፈሳዊ ብስለት በሚል ርዕስ በቢሾፍቱና በአዳማ ስልጠናውን ሰጥተዋል። ስልጠናውን የወሰዱት አመራሮች በሚያገለግሉበት አጥቢያ ስልጠናውን በመውሰድ ሌሎችን እንዲያሰለጥኑም ይጠበቃል ብለዋል። መረጃውን ከካውንስሉ ማህበራዊ ድረገጽ አገኘ ነው። በደቡብ ቀጠና በይርጋ ጨፌ ህብረት በስታዲየም አጥቢያ አገልጋይ የሆኑት የወንጌላዊ ፈለቀ ለጌ የ40 ዓመት የወንጌል ጉዞ ምስጋና ክብረ በዓል ተከበረ። በደቡብ ቀጠና በይርጋ ጨፌ ህብረት ስታዲየም አጥቢያ አገልጋይ የሆኑት የወንጌላዊ ፈለቀ ለጌ የ40 ዓመት ወንጌል ጉዞ የምስጋና ክብረ በዓል ተከበረ። የምስጋናው ክብረ በዓል በጸሎትና በዝማሬ በአምልኮ የተጀመረ ሲሆን የእንኳን ደህና መጣችሁ የመክፈቻ ንግግር ያደረጉት ወንጌላዊ ፈለቀ ለጌ እንደተናገሩት ያለፉት 40 ዓመታት በእግዚአብሔር አብሮነት በቤተ ክርስቲያን ታማኝ ሰራተኛ አድርጎና ቤተሰቤን ለዚህ ማዕድ እድለኛ የመሆን አቅም ስለደረሰን በጣም ደስታ ተሰምቶናል በማለት ለአምላክ ምስጋና አቅርበዋል። አክለውም እኔ የወንጌልን አደራ ተቀብዬ ከመጣሁበት ጊዜ ጀምሮ እስካሁን ድረስ ባለቤቴና ልጆቼ በማጣትና በማግኘት ወቅት እንዲሁም አጋር ሆኖ አገልግሎታችንን የደገፉትን የይርጋ ጨፌ ህብረት፣ የጨለለክቱ ህብረትና የሳኦ አጥቢያ ቃለ ሕይወት አጥቢያ ቤተክርስቲያን መሪዎች እንዲሁም ምዕመናን ስላሳያችሁን ክርስቲያናዊ ፍቅር እግዚአብሔር ይባርካችሁ በማለት መልእክታቸውን አስተላልፈዋል። በመርሃ ግብሩም የእግዚአብሔር ቃል በመማርና ያለፈውን የአገልግሎት ዓመታትም በድንቅና በታምራት የመራቸውን ልዑል እግዚአብሔርን በዝማሬ አምልኮ ምስጋና የቀረበ ሲሆን ለወንጌላዊ ፈለቀ ለጌ ከህብረቱ መሪዎች ከሳኦ አጥቢያ የተጋባዥ እንግዶች እንዲሁም ፍቅር ስጦታ አበርክተዋል። ለቀጣይ አዲስ አገልግሎት ምዕራፍን በጸጋ እንዲያግዛቸው በህብረቱ መሪዎች ተጋባዥ እንግዶች ቡራኬና ጸሎት ተደርጓል። በፕሮግራሙ የይርጋ ጨፌ ህብረት፣ የጨለለክቱ ህብረት፣ የሳኦ አጥቢያ ቃለ ሕይወት ቤተክርስቲያን መሪዎችና ምዕመናን እንዲሁም ተጋባዥ እንግዶች ተገኝተዋል። መረጃውን ያደረሰችን ቅድስት ደገፋ ከዲላ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል በሆሳና በኩሪፍቱ ስልጠናዎችን አካሄደ። በስልጠናው መርሃ ግብር ላይ ከሆሳና አናሌሙ አጥቢያዎች ህብረት የመጡ ከ40 በላይ አጥቢያዎች እንዲሁም ከ150 በላይ መሪዎችና መጋቢዎች አጠቃላይ የአገልግሎት ክፍል አስተባባሪ የተሳተፉ ሲሆን በሆሳና እናት ቃለ ሕይወት አዳራሽ ተካሂዷል። የስልጠናው ዓላማ የኢትዮጵያ ቃለ ሕይወት ቤተክርስቲያን 6ኛውን ስልታዊ ዕቅድ ተፈጻሚ ለማድረግ አባላት በሁለንተናቸው እንዲያድጉና ባሉበት ሁሉ ሁለንተናዊ በጎ ተጽዕኖ ፈጣሪ እንዲሆኑ ማገዝ፣ በነገር ሁሉ ማደግ እንዲሁም በሚኖርበት አካባቢ የስራን 4 ዓላማዎች መንፈሳዊ ዓላማ፣ ኢኮኖሚያዊ፣ ማህበራዊ፣ አካባቢያዊ ተግባራዊ ማድረግ እንዲችሉ የሚያግዝ ስልጠና መሆኑን የሙያተኞች አገልግሎት ክፍል ዋና አስተባባሪ መጋቢ ዮሴፍ በቀለ ተናግሯል። ለዚህም ዓላማ መሳካት ለሁለት ሙሉ ቀናት ስራና የስራ ስነ ምግባር ላይ ያተኮረና ስልጠና ላለፉት 8 ዓመታት የክፍሉ አገልግሎት በመጡ ውጤቶች ምስክርነትም ቀርቧል። ተሳታፊዎች ለስራ ባለመትጋትና በስራ ስፍራ ስነ ምግባራዊ ባለመሆን በደለኛነትንና ቁጭትን እንደተሰማቸው ገልጸው በቀጣይ ከራስ ጀምሮ ጠንክሮ በመስራት ጊዜና እድሎችንም ላለማባከን በአጥቢያ ቤተክርስቲያን አስተባባሪ አገልጋይ ኮሚቴ ለመደብ በጋራ ወስነዋል። በቀጠና የሙያተኞች አስተባባሪ ዳንኤል ኃይሌ እንዲሁም የህብረቱ ጸሐፊ መጋቢ አበራ፣ የህብረቱ ምክትል ሰብሳቢ ዘመነ ወርቅ በስልጠናው ተገኝተው የመክፈቻ ንግግርና ጸሎትና ቡራኪ አድርገዋል። ስልጠናውን በተመለከተ በእሁድ ጉባኤ ስራን ስነ ምግባርን በተመለከተ ትምህርታዊ ስልጠና እንዲሰጥ የጋራ ውሳኔ አድርገዋል። በተመሳሳይ በደብረ ዘይት ከተማ ኩሪፍቱ አጥቢያ ከ100 በላይ የቤተክርስቲያን መሪዎች በተለያዩ ዘርፍ የሚያገለግሉ አገልጋዮች
አገልጋዮች ከጥር 11 2018 ዓ.ም የመሪነትና አገልግሎት ላይ ያተኮረ መሪ መሰረታዊያን ሊኖሩት የሚገቡ 12 መሰረታዊ ግንዛቤ የሚፈጥሩ ትምህርቶችን የተሰጠ ሲሆን ለአገልጋዮች ኖርባቸው የሚገቡ ባህሪያት፣ እሴቶች ምንድናቸው የተሰኙ ጉዳዮች ላይ ያተኮረ ስልጠና የአገልግሎት ክፍሉ መሪ በሆኑት በመጋቢ ዮሴፍ በቀለ የተሰጠ ሲሆን ለቀጣይ ለውጤታማ አገልግሎት የሚዘጋጅ መሆኑንም ተሳታፊዎች ምስክርነትን ሰጥተዋል። በቢሊ ግርሃም ኢቫንጀሊካል አሶሲዬሽን የተዘጋጀ የአንድ ቀን ስልጠና 60 ለሚሆኑ ማህበራዊ ሚዲያ በሬዲዮ፣ በቴሌቪዥን፣ በህትመት ለሚያገለግሉ ክርስቲያናዊ አገልጋዮች ስልጠና ተሰጥቷል። ባልደረባችን ዮናስ ተስፋዬ እንደሚከተለው ያቀርበዋል። ጥር 7 ቀን 2018 ዓ.ም በኢትዮጵያ መጽሐፍ ቅዱስ ማህበር ህንጻ በሚገኘው አዳራሽ ለአንድ ቀን በተካሄደው በዚህ መርሃ ግብር በዘርፉ ከፍተኛ እውቀትና ልምድ ባላቸው አሰልጣኞች ስልጠናው መሰጠቱ ይታወቃል። የዲጂታል ይዘት ፈጠራ በአሁኑ ጊዜ ቤተክርስቲያን ከዘመኑ ጋር እንድትሄድ የሚረዳት እና ብዙሃኑን ተጠቃሚ በወንጌል ለመድረስ አይነተኛ የወንጌል ማሰራጫ መንገድ በመሆኑ ቤተክርስቲያን ትኩረት ልታደርግ እንደሚገባት ስልጠናውን በንግግር የከፈቱት የወንጌል የማህበሩ ጽህፈት ቤት ኃላፊ አዲሴ አማዶ ተናግረዋል። የዲጂታል ይዘት ፈጠራ ምንነት፣ የይዘት ፈጠራ መተግበሪያ መድረኮች፣ በይዘት ፈጠራ ወቅት ሊደረጉ የሚገባቸው የሥነ ምግባር መርሆዎች፣ የማህበራዊ ሚዲያ ተጠቃሚዎች እንዴት መድረስ እንደሚቻል የሚረዱ ጽንሰ ሐሳቦች የተካተቱበትና ዘመን አመጣሹን ሰው ሰራሽ የማስተዋል ችሎታ ወይም አርቲፊሻል ኢንተለጀንስ ላይ ያተኮሩ ርዕሰ ጉዳዮችን በጧቱ ክፍለ ጊዜ ስልጠናውን በሰጡት በእህት ፀሐይ አክሊሉ አማካኝነት ትኩረት ተደርጎባቸዋል። ከሰዓት በኋላ በነበረው ስልጠናም የተለያዩ ማህበራዊ ሚዲያዎች ተጠቃሚዎችን መድረስ የሚቻሉበት መንገዶችን ገለጻ ተሰጥቶ ተሳታፊዎቹ ውይይት አድርገዋል። በስልጠናው የተሳተፉ የክርስቲያን ሚዲያ ባለሙያዎች በሰጡት አስተያየት ስልጠናው ወቅቱን የጠበቀና ለወንጌል አገልግሎት በከፍተኛ ሁኔታ ዓይንን ገላጭ መሆኑን አስተውለው የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ይህን መሰል ስልጠናዎችን ለወደፊቱ በመስጠት ቢቀጥል ለወንጌል አገልግሎትና ለቤተ ክርስቲያን እድገት የበኩሉን አስተዋጽኦ እንደሚያደርግና ሚዲያው ካለበት ጎታች አሰራር ሊወጣ የሚችልበት መንገድ እንደሚቀይስ በአስተያየታቸው ተናግረዋል። በማህበሩ በክርስቲያን ሕይወትና ምስክርነት በስቆቃ ውስጥ ለሚያሳልፉ ወገኖች ታማኝነት የተሰኙ ለአገልጋዮች ባለትዳሮች ትኩረት ያደረጉ ሰፋፊ ስልጠናዎች በአሁኑ ጊዜ በመላ ኢትዮጵያ እየተሰጡ እንዳለ ታውቋል። በሚዲያ ባለሙያዎች ላይ ያተኮሩ ቀጣይነት ያላቸው ስልጠናዎችም እንደ አመቺነቱ እንደሚሰጡ የማህበሩ መሪዎች ገልጸዋል። ውድ ተመልካቾቻችን አሁን ደግሞ ወደ ውጭ ሀገር መረጃዎቻችን እናልፋለን። በናይጄሪያ ካዱና ግዛት 177 ክርስቲያኖች ከአብያተ ክርስቲያናት ታፍነው ተወሰዱ። ባልደረባችን ዮናስ ተስፋዬ እንደሚከተለው ያቀርበዋል። በሰሜን ማዕከላዊ ናይጄሪያ የሚገኘው የካዱና ግዛት ውስጥ ባሉ መንደሮች በአብያተ ክርስቲያናት ላይ የጅምላ አፈና ወንጀል መፈጸሙ ተረጋገጠ። ነዋሪዎቹ ለትሩዝ ናይጄሪያ የዜና ወኪል እንደገለጹት እሁድ ጥር 18 ቀን 2026 ዓ.ም በካጁራ ካውንቲ ኩርሚን ዋሊ አካባቢ ከ3 አብያተ ክርስቲያናት የተውጣጡ 177 ክርስቲያኖች ታፍነው ተወስደዋል። ከታገቱት መካከል 11 ሰዎች መሸሸጋቸውን ሲገልጹ 166 ግን እስካሁን በግዞት እንደሚገኙ እየተገለጸ ይገኛል። የክሩቤላ ሴራፊም ቤተክርስቲያን ጸሐፊ ዮናና ዳውድ እንደገለጹ የፋላጊኒ ታጣቂዎች በእሁድ አምልኮ ሰዓት ከጧቱ 9 ሰዓት አካባቢ በሁለት ቤተክርስቲያን ጉባኤዎች ላይ በአንድ ጊዜ ጥቃት ፈጽመዋል። ጥቃት አድራሾቹ AK-47 ጠመንጃዎችን ታጥቀው በቤተክርስቲያናቱ ከበባ ያደረጉ ሲሆን ለመሸሽ የሚሞክሩ ማንኛውንም ሰው እንደሚገድሉ አስጠንቅቀዋል። በተመሳሳይ ጊዜ በቤተክርስቲያን ላይ በተፈጸመ ጥቃት የታፈኑ ክርስቲያኖች በአንድ ቦታ ተሰብስበው ወደ ሪጅናል ጫካ እንደተወሰዱ ተዘግቧል። የናይጄሪያ ፖሊስ በመጀመሪያ ይህን ክስተት ቢያስተባብሉም የፖሊስ ዋና ተቆጣጣሪው ቤንጃሚን ሁንዴይ ማክሰኞ ጥር 20 ቀን በሰጠው መግለጫ አፈናው መፈጸሙን ማመናቸው ተገልጿል። ዘገባው ክርስቲያን ዴይሊ ነው። በዓለማችን የመጀመሪያው የአፍን ንጽህና የሚንከባከበው አነስተኛ የጥርስ ብሩሽ ቴክኖሎጂ ይፋ ተደርጓል። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በዓለማችን ላይ የመጀመሪያው የአፍ ንጽህናን የሚንከባከብ አነስተኛ የጥርስ ብሩሽ ቴክኖሎጂ ይፋ ተደርጓል። የጃፓን ሳይንቲስቶች በአፍ ውስጥ ከማስቀመጥ በስተቀር ምንም ጥረት የማይጠይቅ የጥርስ ብሩሽ ቴክኖሎጂ መፍጠራቸውን ኦዲቲ ሴንተር ዘግቧል። GAN የሚል ስያሜ ያለው ቴክኖሎጂው አፍ ላይ ከተደረገ በኋላ ያለ እጅ ንክኪ ጥርስን መቦረሽና የአፍ ንጽህናን መጠበቅ ይችላል ነው የተባለው። በዋሴ ዩኒቨርሲቲ ሮበርቲክ ላቦራቶሪ የተሰራው ይህ ቴክኖሎጂ በተገጠመለት ሞተር አማካኝነት የጥርስ ብሩሾችን ወደ ላይ፣ ወደ ታች፣ ወደ ግራና ወደ ቀኝ በማንቀሳቀስ በቀላሉ ጥርስን ማጽዳት ይችላል ነው የተባለው። ዘመናዊ የጥርስ ብሩሽ ቴክኖሎጂ 220 ግራም የሚመዝን ሲሆን ቻርጅ በማድረግ እንደሚሰራ ነው የተነገረው።
ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪው ቴሌቪዥን ፕሮግራሞች ጋር መልካም ቆይታ